ቡኻሪና ሙስሊም እንደዚሁ ሌሎችም ከአቡ ሁረይራ ያስተላለፉትን ሐዲስ አስቀምጠዋል። ቃለ ረሒመሁላህ ተዓላ ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋል፣ ቱንከሑል መርአቱ ሰዎች በተለምዶ ሴትን ያገባሉ ሊአርበዒን ለአራት ነገር ብለው፣ አንደኛ ሊማሊሃ ለገንዘቧ ብለው፣ ወሐሰቢሃ ለዘሯና ለክብሯ ብለው፣ ወጀማሊሃ ሌላ ጊዜ ደግሞ ለውበቷ ብለው፣ ወዲኒሃ አንዳንዶች ደግሞ ለዲኗ ብለው ያገባሉ። ብዙ ጊዜ ሰዎች ሴትን የሚመርጡት ለነዚህ ነገሮች ብለው ሲሆን ፈظፈር ቢዛቲ ዲኒ አንተ ሙስሊም ሆይ ሙእሚን ሆይ ዲን ያላትን ከሌሎች ቀድመሃቸው አግባት። ተሪበት የሚኑካ ይሄን ያላደረክ እንደሆነ ዲን ያላትን መምረጥ ትተህ ፊትህን ወደ ሌሎች ያዞርክ እንደሆነ ትዋረዳለህ፣ ስኬታማም አትሆንም። ሙተፈቁን ዐለይህ ቡኻሪና ሙስሊም ሶሒሓቸው ላይ ዘግበውታል። በዚህ ሐዲስ ነቢ ዐለይሂ ሰላቱ ወሰላም የሰው ልጆች በሙሉ ለትዳር አንዲትን ሴት በሚያስቡበት ጊዜ እዚህ ላይ ከተጠቀሱ መለያዎቿ መሃል አንዱን ፈልገውና ዓላማ አድርገው ነው ሊመርጧት የሚችሉት። ከነዚህ ከአራቱ የትኛውም የሌላትን ሴት ሰዎች በተለምዶ ለትዳር አይመርጡም። ይሄን ዘርዝረውም ነቢ ዐለይሂ ሰላቱ ወሰላም የፈለግከውን ምረጥ ብለው አልተውም። መጨረሻ ላይ ፈظፈር ቢዛቲ ዲን ብለዋል። ባለንበት ጊዜ ወጣቱ ትዳር እየፈለገ እንዲዘገይ ወደ ኋላ እንዲል ከሚያደርጉ ሰበቦች መሃል አንዱ ለኔ የምትሆን አጣሁ ነው የሚሉት። መዐ አነሁ በእያንዳንዱ ቤት 3 እና 4 ለትዳር ዝግጁ የሆኑ እህቶች ከመኖራቸው ጋር ዓለም ላይ በሙሉ ሴቶች ከወንዶች በብዙ እጥፍ የሚበልጡ ከመሆናቸው ጋር ሴት አጣው ብለው የሚያወሩ የማያፍሩ ወጣቶች አሉ። እሱ የሚፈልጋት ውስጡ ላይ የሳላት ልዩ የሆነችን ፍጡር ስለሚጠብቅ ነው። ልዩ የሆነችና ምድር ላይ ታይታ የማታቅን ሴት አእምሮ ላይ ቀርጾ ምናልባትም ጀነት ላይ እንጂ የማይገኝን መዋሰፋና መስፈርት አስቀምጦ ህይወቱን የሚያቃጥል ወጣት ብዙ ነው። ወሀከዛ ብዙዎቹ በሚያገቡበት ጊዜም የትዳር አጋራቸውን የሚመርጡት ከአዱንያዊ ጥቅም አንፃር ነው። ከጊዜ በኋላ የሚጠፋን ነገር መሰረት አድርገው ሴትን ሰዎች የሚያገቡት ተለምዶ ለአራት ነገሮች ወይም ከአራቱ ለአንዱ ብለው ነው በዚህ ሐዲስ መሰረት። ነገር ግን ያንተ ምርጫ ምን መሆን እንዳለብህ ነብዩ መጨረሻ ላይ ጠቁመውሃል። አንደኛው ሐዲሱ ላይ ጠቀሱት ሊማሊሃ ለገንዘቧ ብለዋል። ብር ስላላት ብቻ ብለው ትዳር የሚመሰርቱ ሰዎች ዱንያ ላይ ማይጠፋ የለምና የሆነ ጊዜ ላይ ንብረቱ ቢጠፋ ገንዘቡ ቢያልቅ ትዳራቸው ይፈርሳል ወይም ይናጋል። በዚህ ዓላማ ትዳር የሚመሰርቱ ሰዎች ብዙ ጊዜ ከትዳሩ ይልቅ የሚጨነቁት ለግል ጥቅማቸው ለገንዘባቸው በመሆኑ ምክንያት ለትዳራቸው በቂ ትኩረት አይሰጡም። ያሰቡት ያልተሳካ እንደሆነም ትዳሩን በትነውት ፊታቸውን ያዞራሉ። ገና ሴቷን ሲያናግሩም ምን አለሽ ብለው ነው የሚጀምሩት። ኒካሑ እንደታሰረም በማግስቱ የንብረትን ስም ለማዞር ቢሮ መመላለስ ነው የሚጀምሩት። ንብረቱን በቁጥጥራቸው ስር ካደረጉ በኋላ እንደ ሚስት ሳይሆን ከትዳር አጋራቸው የሚኖሩት እንደ አገልጋይና እንደ ሰራተኛ ነው መኖር የሚፈልጉት። ይህም ባይሆን ለገንዘብ ብቻ ብሎ ማግባቱ አዱንያን ከልክ በላይ መውደድ ምልክት ነው። አንዳንድ ቀደምቶች እንደተነገረው አይሁዶች ከሆኑ ለብር ብለው ያገባሉ። ሙሽሪኮች ከሆኑ ደግሞ ለዘሯና ለክብሯ ብለው ያገባሉ። ክርስቲያኖች ከሆኑ ደግሞ ለውበቷ ብለው ያገባሉ። ሙእሚኖችና ሙስሊሞች ለዲኗ ብለው ያገባሉ ተብሏል። ገንዘብን ብቻ መሰረት አድርገህ አትግባ። ሴቷም እንደዚሁ ገንዘብ ስላለው ብቻ ብላ ትዳር ውስጥ ልትገባ አይገባም። ወደ በኋላ ላይ እንደምንጠቅሰው ገንዘብ የጥመትም ሰበብ ሊሆን ይችላል። በሁለተኛ ደረጃ የጠቀሱት ነብዩ ሰለላሁ ዐለይሂ ወሰለም ወሐሰቢሃን ሐሰብ ብሎ ማለት
ክብርና ማዕረግ ማለት ነው። የራሷ ክብርና ማዕረግ ሊሆን ይችላል በሆነ መልኩ ያገኘችው፣ የቤተሰቦቿና የዘመዶቿ ሊሆን ይችላል የትልቅ ሰው ልጅ ስለሆነች፣ አሊያ ደግሞ የአባቷ ወንድሞች ወይም ደግሞ አያቷ ወይም የእናቷ ወገኖች የተከበሩና ትልቅ ቤተሰቦች ስለሚባሉ እሷም ራሱን የቻለ ከዚህ የምታገኘው የማዕረግና የክብር ድርሻ ሊኖራት ይችላል። ለዚህ ብቻ ብለው የሚያገቡ ሰዎች አሉ፣ አኽላቋን፣ ተርቢያዋን፣ ሁኔታዋን ሳያዩ ማለት ነው። ይሄም አይቀጥልም። አዱንያ ባህሪዋና ሁኔታዋ ቋሚ አይደለም። ትናንት የተከበሩ የነበሩ ሰዎች ከጊዜ በኋላ ሁኔታዎች ተቀያይረውባቸው ሊወርዱ ይችላሉ። የሚበሉትን ሁሉ ሊያጡ ይችላሉ። በወንጀል ሊጠረጠሩና ሊያዙ ሁሉ ይችላሉ። መቼም የማይጠፋውና የማይቀንሰው የኢማን ክብርና ሸረፍ ነው። በሶስተኛ ደረጃ ወጀማሊሃ ለውበቷ ብለው የሚያገቡም አሉ አሉ። ወማ አክተረ ሃኡላኢ ኻሰተን ፊ ዘማኒና ሃዛ ለውበት ብቻ ብለው የሚያገቡ ቁጥራቸው ተቆጥሮ አይዘለቅም። ሌላው ይስተካከላል፣ መልከ መልካም ብቻ ትሆን ብለው በግልጽ የሚያወሩ አሉ። ውስጡ መልካም ያልሆነ ሰው የፊቱ መልከ መልካምነት ቤትን ሊመራ አይችልም። መጨረሻ ላይም ወዲኒሃ ለዲኗ ብለዋል እንዳይረሳ ብለው ቀጥሎ ካለው መግለጫቸው ጋም ለማያያዝ ብለው ወዲኒሃ ለዲን ብለው ያገባሉ የሚለው ወደ መጨረሻ አስቀርተውታል አለይሂ ሰላቱ ወሰላም። ዲን ማለት እምነትና ሁሌ የሰው ልጆች የማይለቁት ነገር ማለት ነው። ዲን ከላይ የተጠቀሱ ነገሮችን በሙሉ ሊተካ ይችላል። ከላይ የተጠቀሱት ግን በተናጠልም ይሁን በጋራ ዲንን ሊተኩ አይችሉም። ገንዘብ፣ ክብርና ውበት በዲን የሚገኘውን ጥቅም ሊተካ አይችልም። ዲንና ኢማን ግን እነዚህን ሁሉ ይተካል። አኽላቅና ኢማን ዲን ያላት ሴት መልከ መልካም እንኳ ባትሆን የባሏን ሐቅ በአግባቡ ከጠበቀች፣ ሸሪዓ ያዘዛትን ከተገበረች፣ መልኳ ያማረ ሆኖ መልኳ የሚያምር ሆኖ ውስጧ መጥፎ ከሆነችዋ ሴት ይልቅ የባሏን ልብ መቆጣጠር ትችላለች። ትዳሯ ይሰምራል። ወሃከዛ ክብርና ገንዘብ ኖሯትም ዲን ከሌላት የባሏን ሐቅ ልትጠብቅ አትችልም። ምናልባትም እነዚህ ነገሮች ባሏን እንድታምፅ ሰበብ ሊሆኑ ይችላሉ። ስለዚህ ነቢዩ ምን አሉ መጨረሻ ላይ ፈድፈር ቢዛቲ ዲን፣ ዲን ያላትን ከሁሉም ቀድመህ አግባ፣ በቁጥጥርህ ስር አድርግ፣ ማንም እንዳይቀድምህ። ከዚህም አስከትለው ተሪበት የዳክ አሉ። አረቦች ዘንድ የተለመደ በዛሂሩ ሲታይ ዱዓ የሚመስል ነገር ግን ሰዎች አንድ ነገር እንዳያመልጣቸው መገፋፊያና ማነሳሻ የሆነ ቃል ነው። ተሪበት የዳክ ማለት እጅህ አፈር ይዝገን፣ እጅህን አፈር ይንካው ማለት ነው። የተፈለገበት ግን ይህን ነገር ፈጥነህ አድርገው ማለት ነው። ፈድፈር ቢዛቲ ዲን ተሪበት የዳክ። ይህን ያላደረክና ዲን ያላትን ያላገባህ እንደሆነ ትዋረዳለህ ተብሎም ጭምር ተፈስሯል። ፍዕለን ለውበት ብቻ ብለው ያገቡ ያላሰቡት የገጠማቸውና ትዳር እንዲህ ነው እንዴ ብለው ያፈረሱ አሉ። ለገንዘብ ብለው ያገቡም ተመሳሳይ ሁኔታ የገጠማቸው ብዙዎች ናቸው። ለክብሯና ለዘሯ ብለው ያገቡም በተለይ በዘርና በክብር ተመሳሳይ ካልሆኑ ተሪበት የዳክ የተባለው አይነት ችግር የገጠማቸው ብዙ ሰዎች አሉ። ዲን ኑሯት ከላይ የተጠቀሱ ነገሮችን ያሟላችን ሴት ካገኘ ከማ ቃል ባዕዱ ዑለማ ኑሩን ዐላ ኑር፣ ነገር ግን መነሻውና መሰረቱ ዲን ሊሆን ይገባል። ዲን ሳይኖር ከላይ ያሉ ሶስቱ ነገሮች ከሚሟሉ ሁሉም ቀርተው ዲን ብቻ ቢኖር ይሻላል። ዲን ሳይኖር ከላይ ያሉ ሶስቱ ወይም ሁለቱ ወይም አንዱ በመገኘቱ ብቻ ትዳር ውስጥ መግባት ትዳርን አዱንያዊ ጥቅም ብቻ አድርጎ የመቁጠር ምልክት ነው። አዱንያ ላይ እንኳ ሰላምና ደስታን ሊያስገኝ አይችልም እንዲህ አይነቱ ትዳር። የካፊሮችን ሁኔታ የምዕራባውያንን አህዋል የሚያውቅ ሰው ይሄን ነገር በቀላሉ መረዳት ይችላል። በዚህ ሐዲስ ነቢ ዓለይሂ ሰላቱ ወሰላም
በጥቅሉ የሰው ልጆች ለትዳር ሲነሱ የትዳር አጋራቸውን የሚመርጡት ወይም ገንዘብን መሰረት አድርገው አሊያ ማዕረግና አሊያ ዘርና ክብርን መሰረት አድርገው ወይም ደግሞ ውበትን መሰረት አድርገው እንደዚሁ ደግሞ ዲንን መሰረት አድርገው እንደሚገቡ ገልጸዋል። ገንዘብን ብቻ መሰረት አድርጎ መግባት አስተሳሰባችን በዱንያ ብቻ የተገደበ ነው። ለአኺራ ያለመጨነቃችን ምልክት ነው። ወሀከዛ ሌሎች ደግሞ ውበትን ብቻ መሰረት አድርገው የሚገቡ አሉ። ከዛ ውጭ ምንም አያሳስባቸው። ትዳር ከተቃራኒ ጾታ ጋር መተኛትና ሁሌም መሳቅና መጫወት ብቻ የሚመስላቸዋል። ውበት ሊቀንስና ሊቀየር እንደሚችል አይገምቱም። የተለያዩ ይሄን ውበት ሊያሳጡ የሚችሉ ክስተቶች ሊከሰቱ እንደሚችሉም ይዘነጋሉ። በዚህ መልኩ ውበትን ብቻ መሰረት አድርገው የገቡ ሰዎች በሆነ አጋጣሚ የትዳር አጋራቸው ላይ አደጋ ደርሶ ውበቱን ቢያጣ ኢማ ትዳሩ ይፈርሳል፣ ካሉ ደግሞ በከፍተኛ ደረጃ ይጎዳል። የሰዎች ሁሉ ምርጥ ዲንን መሰረት አድርጎ ትዳር ውስጥ ይገባል። የሚፈልገውም ዲን ያላትን ትልቁ መስፈርትም ይሄ ነው። ኢማም አሕመድ ረሒመሁላህ ተዓላ ለትዳር ሲያስቡ እናታቸው ረሒመሁላህ ተዓላ ለትዳር የምትሆንን ሴት እየፈለገችላቸው ልጄ ሆይ 2 ሴቶችን አግኝቻለሁ፣ አንደኛዋ በመልክ ጥሩ የምትባል ናት፣ ሌላኛዋ ደግሞ በመልክ እንደሷ አይደለችም፣ ነገር ግን በዲን ከሷ የምትበልጥ ናት ብላ ለልጇ ለኢማም አሕመድ 2 ምርጫ ስታቀርብላቸው እናቴ ሆይ ውበቷ ዝቅተኛ ሆኖ በዲን የምትሻለዋን ጠይቂልኝ ብላ ረሒመሁላህ ተዓላ ዲንን በመምረጣቸውም ትዳራቸው አምሯል። ልጆቻቸው የእሳቸውን ፈለግ ተከትለው ሄደዋል። በትዳር ህይወታቸውም አብዛኞቹን ቤቶችን የሚያጠቁ ችግሮች እንዳልነበሩ ሲራቸው ላይ ተነግሯል። ወሀከዛ ዲን ብሎ ለዲኑ ቅድሚያ የሰጠ ሰው በሙሉ አላህ ጀዛውን በአዱንያም ይከፍለዋል። ሌሎች ነገሮች ሁሉ ይስተካከሉለታል። ባለቤቱ ይሄን ያክል እንኳን መልካም ባትሆን ከሷ በሚያየው ጥሩ ስነ ምግባር ውስጡ ደስተኛ ይሆናል። አንድን ሰው ከወደዱት መጥፎ ጎኑ ሁሉ ጥሩ መስሎ ይታያል። የሰው ልጅ ትልቁ ውበቱ ጥሩ ስነ ምግባሩ ነው። ይሄ ሊዘነጋ አይገባም። ብዙ ጊዜ ይህ ላይ ድንበር የሚያልፉት ወንዶች ናቸው። ዛሬ ሴቱም ጋር ይህ ችግር የተስፋፋ መጥቷል። በአኽላቁ በዲኑ ጥሩ የሆነ ሰርቶ መተዳደርና ማስተዳደር የሚችል ወንድ ከመቅረቡ ጋር የጓደኛዋን ወይም የዘመዷን ባል ባየችበት አይኗ ለትዳር ሊጠይቃት የመጣውን ሰው በማየት መልኩ ብቻ እሷ ሌላ ቦታ ካየችው ወንድ ማይፎካከር በመሆኑ የምትመለስበት ሁኔታ አለ። ከዚህ ሁሉ አልፎ እሷ የምታገባውን ወንድ እማ ራሱን ወይም ፎቶውን ለሌላ ሴት አሳይታ ጥሩ ነው ያምራል ከተባለች የምታገባበት፣ አያምርም ከተባለች የምትተውበት ሁኔታ አለ። ሐያታችን ጨዋታ ሊሆን አይገባም። ዲኑንም ልንዘነጋ አይገባም። የዲኑንም አደብ ልንጥስና ከሸሪዓው የሚያጋጨን ስራ ልንሰራ አይገባም። አኽላቁ ዲኑ ጥሩ ከሆነ መጥፎ የሆነ አፈጣጠር ከሌለበት ሴት ልጅ ፈተና ትዳር ውስጥ ልትገባ አይገባም። ወንዱም እንደዚሁ ተቆጥረው ማያልቁ መስፈርቶችን ደርድሮ እንዲህ አይነት ሴት ካላገኘሁኝ አላገባም ሊል አይገባም። ጭራሽ አንዱ ድንበር አልፎ ለአንድ ሼኽ እንዲህ አይነት ሴት ነው የምፈልገው ሲላቸው እችንማ አገኘውልህ ሲሉት የት ነው ያለችው ሲላቸው ጀነት ላይ ብለውታል። ውበት ላይ ድንበር ማለፍ የወጣቱ እድሜ እንዲቃጠል ሰበብ የሆነ ነው። የሚጨብጡትን እንዲያጡ ሰበብ የሆነ ነው። የሚያገባው አንድ ሴት ነው፣ ከ11 በላይ ሴቶችን ያያል። ከአንደኛዋ ላይ የሆነ ነገር ይወዳል፣ ከሌላኛውም እንደዚሁ የሚወደው ነገር ይኖራል። ወስኖ መግባት እስኪሳነው ድረስ ልቡ ይበታተናል። በእንዲህ አይነቱ ችግር ከተጠቁት መሃል አንዱ ለ10 ምናምን ዓመት ሳያገባ ቆይቶ መጀመሪያ አካባቢ ላይ እንዲህ አይነት ሴት ፈልጉልኝ ብሎ መስፈርት ሲደረድር
ከሚያውቁት ሰዎች መሃል አንዱ አገባ እንዴ ሲለው አላገባሁም፣ መስፈርቶች እንዳሉ ናቸው እንዴ ብሎ ሲጠይቀው ሁሉንም መስፈርት ትቻለሁ፣ አንድ ብቻ ነው የቀረው ሴት ከሆነች ይበቃል እስከ ማለት ደርሷል። ወጣት ሆይ ወደ አቅልህ ተመለስ። አርአያህ ነቢያችንና ሷሐቦች ይሁኑ። የምታገባት ሴት ዲን ካላት አኽላቅና አደብ ካላት መልኳ ይሄን ያክል እንኳ ባያጅበህ መልካም ስነ ምግባሯ ከምንም በላይ ያስደስተሃል። አቅል ያለው አስተዋይ የሆነ ለዲኑ የሚጨነቅ ሁሉ ሊያስቀድም የሚገባው ሰላሕን ነው፣ ደግነትን፣ ጥሩነትን፣ ኢማንን። በተለይ ለረጅም ጊዜ አብሮ የሚቆይ ጉዳይ ሲሆን ገንዘብም ይሁን ውበት ሊሄድና ሊጠፋ ይችላል። ዲን ግን እየጨመረና ስር እየሰደደ እየጠነከረ ነው የሚሄደው። ሴት ልጅ ዲኗን ባወቀች ቁጥር የባሏን ሐቅ ታውቃለች፣ ለልጆቿ ትጨነቃለች። ወንዱም እንደዚሁ። ስለ ዲን ምንም የማታውቅ የአኺራ ጉዳይ ማያስጨንቃት ሸሪዓን ያልተማረች ለመማርም ዝግጁ ያልሆነችን ሴት መልክ ስላላት ብቻ ወይም ገንዘብ ስላላት ብቻ ብለህ አታግባ። ኢያኩም ወልኸድራ አዲመን ተብሏል። ኸድራ አዲመን ምንድነው ተብሎ ሲጠየቅ መልከ መልካም የሆነች መጥፎ ቦታና ቤት ላይ ያደገች ሴት ማለት ነው ተብሏል። መቼም የማይበጠሰው የዲን ገመድ ነውና እዛ ላይ ልንንጠለጠል በሱ ልንተሳሰር ይገባል። ሴቶችን ለውበታቸው ብላችሁ አታግቧቸው፣ ገደል ሊከታቸው ይችላል። ለገንዘባቸው ብላችሁም አታግቧቸው፣ ድንበር እንዲያልፉ እንዲያምፁ ሰበብ ሊሆን ይችላል። ለዲን ብላችሁ አግቧቸው። መልኳ ጥሩ ያልሆነች ሞኛ ሞኝ የሆነች ዲን ያላት ሴት ያለ መልክና ያለ ዲን መልክና ገንዘብ ካላት እንደዚሁ የትልቅ ሰው ቤተሰብ ከምትባል ሴት ትሻላለች ተብሎ ውበትና ገንዘብ ላይ ብቻ ዱንያዊ ነገሮች ላይ ማትኮር የተጠናወታቸው ሰዎች ሙስሊም አለመሆኗን በወንጀል የምትታወቅ መሆኗን ያወቁ ሁሉ ለሙእሚን ማትገባ ሴት ጋር ንካህ እንዲያስሩ ሁሉ ሰበብ ሆኗል። አስተካክላታለሁ ከዛ በኋላ ይላል አላሁ የቁል ወላ ተንኪሑ ልሙሽሪካት ሐታ ዩእሚን፣ ሙሽሪኮችን እስካላመኑ አታግቧቸው። ሙእምን የሆነች ባሪያ ሴት ሙሽሪክ ከሆነች ሴት ትሻላለች፣ ሙሽሪኳ ብታምራችሁ ሁሉ ብሏል አላህ ተባረከ ወተዓላ። ወሀከዛ ካፍር ወንዶችን ሴት ልጆቻችሁን አትዳሩ እስካላመኑና እስላም ውስጥ እስካልገቡ እስልምናን እስካልተቀበሉ ለህጉ ተገዥ እስካልሆኑ ድረስ ባሪያ የሆነ ሙእሚን ወንድ ከሙሽሪክ ይሻላል። ሙሽሪኩ ቢያምራችሁ እንኳን ኡላኢከ የድዑነ ኢለናር፣ ካፍር የሆኑ ሙሽሪክ የሆኑ ሙጅሪም የሆኑ ወደ እሳት ነው የሚጣሩት። አላህ ደግሞ ወደ ጀነትና ወደ ሰላም ነው የሚጣራው፣ ወደ ምህረቱ ነው የሚጣራው። የዲን ህግጋቶችንም ለሰዎች ግልጽ ያደርጋል ይገሰጹ ዘንድ ብሏል። በዚህ አንቀጽ አላህ ተባረከ ወተዓላ ዲንና አኽላቅ ያላቸው ሰዎችን የማግባትን ትሩፋት ደረጃ ግልጽ አድርጎልናል። አንቀጹ የሚናገረው ሙሽሪክን ስለማግባት ቢሆንም ወንጀል ላይ ያሉ በወንጀል የሚታወቁ የይሁዳና የነስራንያን እንኳ እምነት እንከተላለን የሚሉ ቢሆኑ ዲናቸው በሚያዘው ላይ ቀጥ እስካላሉ ድረስ ዝሙትን መቶ እስካራቁ ድረስ ሙስሊም ከእንዲህ አይነት ሰው ጋር ጋብቻ ሊመሰርት አይገባም። ለስሙ ሙስሊም ከመሆናቸው ጋር እጁን ለሰነዘረላቸው ሁሉ እጃቸውን አሳልፈው የሚሰጡ ፋጅራ የሆኑ ሴቶችንም በአላህና በመጨረሻው ቀን የሚያምን ወንድ መልኳ ስላማረው ብቻ ብሎ ከሷ ጋር ኒካህ ሊያስር አይገባው። አልኸቢታቱ ሊልኸቢቲን ተብሏል። የወደፊት ህይወታችን ሊያሳስበና ሊያስጨንቀን ይገባል። ለትዳር ሙእሚን ሷሊህ የሆነ ነጋር የመረጠ ሰው የሚወልዷቸው ልጆችም ቤቱ ላይ ያለውን መንገድ ቤቱ ላይ የሚታየውን ባህሪ ይዘው ያድጋሉ። ወደፊት ትዳር በሚመሰርቱበት ጊዜም ከወላጆቻቸው ቤት ይዘውት የወጡት ትልቅ መሰረት ይኖራቸዋል። ጥሩ ከሆነ በጥሩ መልኩ ትዳራቸውን ይመራሉ፣ ያግዛቸዋል። መጥፎ ከነበረም በመጥፎ መልኩ ይመራሉ። ሁሌ ባለቤቱን የሚደበድብ ወንድ ቤት ካደጉ መደብደብ የወንድነት መገለጫ ሊመስለው ይችላል። ሴት በመሆኗ ብቻ መደብደብ ያለባት ሊመስለው ይችላል።
ሁሌ ባሏ የምትገለመት ባሏ በሌለበት ባሏ ማይወደውን ስራ የምትሰራ እናት የሚያዩ ልጆችም ተራቸው ደርሶ ትዳር ላይ በሚገቡበት ጊዜ እንዲህ አይነቱ ነገር ይውደዱም ይጥሉ ተጽዕኖ ሊያሳድርባቸው ይችላል። ኢላ ማ ረሒመ ረቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዓዳ ሰዎች በዚህ መልኩ ያገባሉ ለነዚህ ነጥቦች ብለው ይመርጣሉ ብለው መሆን ያለበትን ወደ ኋላ አዘግይተውት ፈظፈር አንተ አዩሀል ሙስተርሺዱ ቢዛቲ ዲኒ ወፉዝ ቢሃ ብለውሃል። አንተ ጥሩን ነገር የምትፈልግ የሆንክ አማኝ ሆይ ዲን ያላትን አግባ። ማግባት ብቻም ሳይሆን ፈظፈር ቀድመህ አንተ ያዝ፣ ሌሎች እንዳይቀድሙ። ዲን እንዳላት ኢማን እንዳላት አኽላቅ እንዳላት ከሰማህ ሌሎች እንዳይቀድሙህ ቅደም ማለት ነው። እንደው መጨረሻ ላይ አታድርጋት። ስለ ብዙዎቹ ያጣራና ውበቱን ያስቀድማል። ባስቀመጠው መስፈርት መሰረት ውበት ያላትን ካላገኘ ነው ዲን አላት የምትባለዋን መጨረሻ ላይ እንዳማራጭ አስቀምጦ የሚሄደው። ነብዩ ግን እግፈር ማንም እንዳይቀድምህ ፈጠን ብለህ ዲን ያላትን አግባ ነው ያሉት አለይሂ ሰላቱ ወሰላም። አንዱ ወደ ሐሰኑል በስሪ ረሂመሁላህ ተዓላ መጥቶ እኔ እጅግ በጣም የምወዳት ልጅ አለች፣ ብዙዎቹ ጠይቀውኛል ለማን ልዳራት እንደው ምን ትመክረኛለህ ሲላቸው ቃለ ዘውጅሃ ረጁለን የኻፉላህ አላህን ለሚፈራው ዳራት፣ ከወደዳት በክብር ያኖራታል፣ ካልወደዳት አይበድላትም፣ በክብር እንደወሰዳት በክብር ይመልሳታል። ሰዒድ ብን ሙሰይብ ረሂመሁላህ ተዓላ ታላቁ ታቢዒ ልጅ ነበረቻቸው። በዘመኑ የነበሩ ባለስልጣናት ለትዳር የጠየቋቸው አይ ብለው ቆይተው መጨረሻ ላይ እሳቸው ጋር ከሚማሩ ደረሶች መሃል አንዱን አተውት ቆይተው ከደርስ ላይ የሆነ ጊዜ ሲመጣ የት ሄድክ ጠፋህ ብለው ሲጠይቁት ባለቤቴ ሞታ በዚህ ምክንያት ነው የጠፋሁት አላቸው። ከዛ ሳገባህ እንዴ ብለው ጠይቀውት እንዳላገባ አቅም እንደሌለው ሲመልስላቸው የቤት ስራ ሰሩ ረሂመሁላህ ተዓላ። ከእሳቸው ጋር ትምህርት ብሎ ቤቱን እንደገባ ወደ ቤት ገብተው ልጃቸውን ልብስ አልብሰው እጇን ይዘው ወስደው በሩን አንኳኩተው ማነህ ሲላቸው ሰዒድ አሉት። ዱንያ ላይ ያሉ ሰዒዶችን በሙሉ አሰብኩኝ፣ ሰዒድ ብን ሙሰይብን ግን በጭራሽ አላሰብኩትም አላስታወስኩትም። ምክንያቱም ለረጅም ዓመታት ከቤት መስጂድ እንጂ ሌላ ቦታ አያውቅም። የፈለገው ሰው እሱን መስጂድ ሄዶ ነው የሚያገኘው። ያውም እኔ ምስኪኑ ዘንድ ሰዒድ ብን ሙሰይብ እንዴት ይመጣል ብሎ በማሰብ ወጥቶ በሩን ሲከፍት ሰዒድ ብን ሙሰይብ ነው። ከኋላው በጥቁር ጨርቅ የተሸፈነ ሰው ቆሞ ነበረ። በሩን ስከፍት ስቦ ጎትቶ ወደፊት አድርጎ በሬ ላይ አቁሟት ሄዳ። ያኒ ዳሩት ማለት ነው። ካሉ ሰዎች ሁሉ ያውም ኡመራዎች ባለስልጣኖች እየጠየቁ ለዚህ ሰው የዳሩበት ምክንያት አላህን ይፈራል ብለው ስለሚያምኑ። ዛሬ አኽላቁ ዲኑ ኢማኑ ያማረና የተመሰከረለት ከመሆኑ ጋር በቂ ብር የለውም አሊያ ደግሞ ዘሩ ከኛ ጋር አይሄድም ያሉ ይመልሳሉ። አኽላቁ መጥፎ ከመሆኑ ጋር ወይም ምንም ካለመታወቁ ጋር ብር ስላለው ብቻ ምስኪን ደካም የሆነችውን ሴት ልጃቸውን አሳልፈው ይሰጡታል። ምናልባት ውጭ ሀገር ይዟት ይሄዳል። ምናልባትም ከነሱ 500-600 ኪሎ ሜትር ይዟት ይሄዳል። በየጊዜው ያሰቃያታል። ብትናገር ሁሉ ሊሰሟት አይችሉም። ምክንያቱም ሸጠዋታል። 100,000 80,000 ብር ማህር ተቀበለው በልተዋል። ሌሎችም ስጦታዎችን ተቀብለዋል። አላህን ሙስተዓን። ወላጆች አላህን ሊፈሩ በልጆቻቸው ከመነገድ ሊታቀቡ ትዳር በዋነኝነት የልጆቻቸው እንጂ የነሱ እንዳይደለ ሊያውቁ በመሆኑም ለነሱ የሚመቸውን ሊያስቀድሙ ይገባል። ከሐዲስ አስቀጥለው ሼኹ ረሂመሁላህ ተዓላ ምን አሉ? ወየንበጊ አን የተኸየረ ዛተ ዲን ዲን ያላትን ሊመርጥ ይገባዋል። ወልሐሰቢ ከዛ ቀጥሎ ደግሞ ክብርና ማዕረግ ያላትን ሊመርጥ ይገባዋል። ከዲን ቀጥሎ ብዙ ሰዎችን ዲን ያስተካክላቸዋል። ሌላ ጊዜ ደግሞ ከቤተሰባቸው የወረሱት ክብር ስነ ስርዓት ከብዙ መጥፎ ባህሪዎች ሊከለክላቸው ይችላል። አላህ ተባረከ ወተዓላ ሷሊህ የሆነን ትዳር የወፈቀው ሰው የዲኑን ግማሽ ሞልቷል፣ በተቀረው አላህን ይፍራ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ብዙዎች እንደሚሉት ትዳር የወፈቀው ሰው አይደለም በደፈናው ሷሊህ የሆነን ትዳር ነው ያሉት። ሷሊህ ባልን አላህ ከሰጠሽ ግማሽ ዲንሽ ተሟልቷል፣ በተቀረው አላህን ፈሪ። ሷሊህ የሆነችን ሚስት አላህ ከሰጠህ ግማሽ ዲንህ ኢማንህ ተሟልቷል፣ በተቀረው አላህን ፍራ። ወሀከዛ
ዲን ያላትን ሐሰብ ያላትን እንደሚመርጠው ሁሉ አልወዱድ ባሏን ምትወድ፣ አልወሉድ ልጅ ምትወልድ፣ አልሐሲባ ዘሯ ጥሩ የሆነችዋን ሊመርጥ ይገባል። እነዚህ ሁሉ ከዲን በኋላ ማለት ነው። ለውበት ብቻ ብሎ ማግባት የተወገዘ ነው። ለዘር ብቻ ብሎ ማግባት የተወገዘ ነው። ዲንን መሰረት ከማድረግ ጋር ከጥሩ ቤተሰብ የተወለደች ብትሆን ዲን ተሟልቶ ዘሯ ጥሩ ቢሆን ዲን ተሟልቶ ውበትና ንብረት ቢኖራት የተሻለ ነው እንላለን። ቅድም ተጠቀሰው ያከን ዋናው መነሻ መለኪያው ዲን ነው ሊሆን የሚገባው። ወዱድ ብሎ ማለት ባሏን ምትወድ፣ የባሏን ፍቅር ለማግኘት ጥረት ምታደርግ፣ ባሏ እንዲወዳት የሚያደርግን ነገር ሁሉ ምትሰራ፣ ባሏ እንዳይወዳትና እንዲቀየማት የሚያደርግን ነገር ሁሉ ምትጠነቀቅ ማለት ነው። ወሉድ ማለት ደግሞ ብዙ በመውለድ ምትታወቅ ማለት ነው። እናቷ ብዙ ከወለደች ብዙ ጊዜ ልጅም ብዙ ትወልዳለች። አክስቶቿ እህቶቿ ብዙ የሚወልዱ ከሆኑ እሷም ልትወልድ ትችላለች። በዚህ መልኩ ልትወልድ ትችላለች ብለህ ምትገምተዋን አግባ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁል ወዱድ አልወሉድ ፈኢኒ ሙካፊሩን ቢኩሙል ኡመም ብለዋል። ስታገቡ ወላድ የሆነችን ወይም ብዙ ምትወልድን ባሏን ምትወድን አግቡ፣ የቂያም ቀን እኔ በህዝብ ብዛት ከነቢያት ጋር ፎካከራለሁ ብለዋል። ብዙ ጊዜ ብዙ ልጆችን መውለድ የትዳር መረጋጋት ያማረ የመሆኑ ምልክት ነው አብዛኛውን ጊዜ። ለዚህም ሐዲሱ ላይ ሁለቱም ተሰብስበዋል። ባለንበት ጊዜ ጭራሽ የማትወልድን ሴት ቢያገኙ ደስ የሚላቸው ጥቂት አይደሉም። ሸይጣን የድህነትን ስጋት ለቆባቸው ማለት ነው። ሷሊህ ልጆችን መውለድ አዱንያዊ አኺራዊ ጥቅም አለው። ከትዳር ዓላማ መሃልም አንዱ ነው። ድህነትን ፈርቶ አለመውለድ አላህን በመጥፎ መጠርጠር ነው። ድህነትን ፈርቶ የተረገዘውን ማስወረድ አላህ ዘንድ ተባረከ ወተዓላ በነፍስ ማጥፋት ወንጀል ለመጠየቅ ራስን ማዘጋጀት ነው። የሚረዝቀው አላህ ነው ተባረከ ወተዓላ። የቀድሞ አባት አያቶቻችን አንድ ቤት ውስጥ 13 12 ከዛ በላይ ልጆችን ወልደው የሚያሳድጉት መጋዘኖችና ሱቆች ኖሯቸው ካምፓኒዎችን አቋቁሞ አልነበረም። ዛሬ ባለንበት ጊዜ ሁኔታዎች ተስተካክለዋል። ገጠር ላይ ከተማ ላይ አላህ ተባረከ ወተዓላ ለሰዎች ኒዕማውን አመቻችቷል። የሰው መብዛት የድህነት ሰበብ አይደል። ያስተሳሰብ ድክመትና ለስራ ፍላጎት አለመኖር ነው የድህነት ሰበብ የሚሆነው። አንዱ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ አቡ ዳውድና ሌሎችም ከማዕቂል ብኑ የሳር ባስተላለፉት ሐዲስ እኔ አንዲትን ሴት አግኝቻለሁ፣ መልከ መልካም ናት፣ ቤተሰቦቿም ትልቅ ሰዎች ናቸው፣ ግን አትወልድም፣ ለአግባት እንዴ ብሎ ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ላ አሉት፣ አታግባ አሉት። በሁለተኛ ዙር እንደገና መጥቶም ጠየቃቸው፣ ከለከሉት ነብዩ ሰለላሁ ዐለይሂ ወሰለም። በሶስተኛ መጥቶ ሲጠይቃቸው ተዘወጁል ወዱድ አልወሉድ፣ ባሏን ምትወድ ወላድ የሆነችን ሴት አግቡ፣ እኔ የቂያም ቀን ከነቢያት ጋር በህዝብ ብዛት እፎካከራለሁ። አትወልደዋንስ ማን ያግባት የሚል ጥያቄ ሊኖር ይችላል። በመሰረቱ ሰው ሲያገባ ለመውለድ ብሎ ያግባ፣ ምትወልደዋን ያግባ ማለት ነው። በሌላ ሐዲታቸው ስለመተዛዘን ተናግረዋልና ማትወልደዋ ስለማትወልድ ብሎ ሰው ሁሉ ከራቃት ሊያገባትና ከጎኗ ሊሆን ይገባል። ራሱን የቻለ ሌላ ነጥብ ነው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። መተጫጨትን በተመለከተ ያሉ ነጥቦችን የምናይበት ደርስ ሳምንት ይዘንላችሁ እንቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።